بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم اللهم صل وسلم وبارك على سيدنا وقدوتنا وحبيبنا محمد صلوات ربي وتسليماته عليه السلام عليكم ورحمة الله وبركاته يه الرسول صلوات ربي وتسليماته عليه والقرآن يتسنى برنامجنا سورة الإقران يابر الراوي نبرة اقرأ باسم ربك الذي خلق يملون أيتنا خلق الإنسان من علق يملون نبرة يقومنا اقرأ باسم ربك الذي خلق بملوس الله راسون يستوقن الله مالت الذي خلقنا كل النجار يفتر جيتانا the beginning of knowledge يوكت مجمرة ويتباب مجبيه الله نماوك الله نماوك يوكت foundation أساس العلم يوكت ما أكلوا يوكت مسارته الشالنيال مسارته the foundation of knowledge الله نماوك نا الله يبلت على موقدهم سو منبب علبت اقرأ باسم ربك الذي خلق بالله سم سلا الله يتسافون منبب مشار علبت كذا مكاكل القرآن الكريم يعرفك بالله القرآن من البداية جنا سورة الإقراء كما جمروا الله ما ندونه يمتستوابكن سورانات قرآن الله ما ندونه deeply ندن الردة ما يستوابكن كلام ربنا جل وعلا يجيتاچن نغغرنا خلق الإنسان من علق يسون لج سبحان الله كفتر فطرة كله يسون لج تخصيص هذا سورة الإقراء خلق الإنسان من علق يسون لج كعلقنا يفتر ودنا علق من مالتنا علق يتنتلتل يرجع دم مالتنا እና ለምንድነው خلق الانسان من علق ያለው ብዬ ባለፈው ፕሮግራማችን ላይ ጠይቄያችሁ ነበር ለምን خلق الانسان من تراب አይልም ካፈር ለምን አይልም አሁንም ይሄንን ለዚህ ጥያቄ አሁን ምላሽ አንሰጥም በኋላ ላይ ኢንሻአላህ ሪቪል እናደርጋለን እናንተ ያሰባችሁ ቆዩ ለማንኛውም ሰውን የፈጠረበትን ከአይልቅ ሰው እንደተገኘ ከነገረን በኋላ ወደ ሶስተኛው አያ ስንሄድ የሁለተኛው አያ ላይ አንድ ሐሳብ ነገራችሁም አልፎ ነብያችን አለይሂ ሰላቱ ወሰለም ከሰው خلق الانسان من علق ሲል ሰውን ነው የሚያነ ቁርአን ሰው ሊያናግር የመጣ መጽሐፍ ነው መልእክተኛ አለይሂ ሰላቱ ወሰለም ለሰው የመጡ መልእክተኛ ናቸው ከሰው ሁሉ ደግሞ ሰይዱና ሲሆኑት መልእክተኛው አለይሂ ሰላቱ ወሰለም ናቸው خلق الانسان من علق ላይ በኋላ ላይ እንመለስበታለን اقرا وربك الاكرم اقرا አንብብ ሁለተኛ አንብብ ትእዛዝ ሲመጣ ነው وربك الاكرم ጌታ እጅግ በጣም ቸር ሲሆን ሁለተኛው የመጀመሪያው ኢቅራ ነው ሁለተኛው ኢቅራ ነው ልዩነቱ የመጀመሪያው ኢቅራ it's spiritual in nature ነው መንፈሳዊ የሆነ ጉዳይ ነው ማለት የምታነበው ስለ አላህ ነው ስለ አላህ ማንበብ ስለ አላህ ማወቅ በንባቡ ውስጥ በትምህርቱ ውስጥ እሱ የመጀመሪያው ኢቅራ ነው ሁለተኛው ኢቅራ it's an academic in nature ነው አካዳሚክ የሆነ ማለትም ማንኛውም በሰው አእምሮ ሊጻፍ የሚችል የሰው by product of the intellect የአእምሮ ምርት የሆነ ማንኛውንም ሐሳብ አንብብ የሚል ነው ይሄ ቁርአን ገና ከሱረቱ ኢቅራ ላይ ሲጀምር it talks about balancing ህይወትን ባላንስ አድርጎ መኖርን የሚያስተምር ሱራ ነው ሱረቱ ኢቅራ ማለት the balancing between the spiritual and the academic knowledge ሁለቱን ባላንስ እንዴት ነው የምታደርገው ዓለማዊ ትምህርት የምንለውና መንፈሳዊ ትምህርቱን እንዴት ነው ባላንስ አድርገህ የምትሄደው የሚለው ሁለት ጊዜ ኢቅራ መጠቀሱ it's a perfect balancing ነው now ለምንድነው ስለ ኢቅራ የሚወራው ሶስተኛው አያ ኢቅራ باسم ربك الذي خلق because education is the key for any civilization ለየትኛውም ስልጣኔ ቁልፉ ትምህርት ነው ለየትኛውም civilization ስልጣኔ ቁልፉ ዕውቀት ነው አላህ ለነብዩ አለይሂ ሰላቱ ወሰለም በሱረቱ ኢቅራ ውስጥ የሰጣቸው ቁልፍ የስልጣኔ ቁልፍ ነው the Islamic civilization was born based on this ayah የእስላማዊ ስልጣኔያችን የተወለደው በዚህ አያ መሰረት ነው ኢቅራ ወረቡከ الأكرم በሚለው አያ መሰረት ነው እስላማዊ ስልጣኔያችን በእውቀት የተሞላ ነበር እስላማዊ ስልጣኔያችን በትምህርት የታጨቀ ነው it's very deep in knowledge ነው በእውቀት ላይ በጣም ስሩ የጠለቀ ነው ስለዚህ አላህ the key for any civilization education ስለሆነ ለየትኛውም ስልጣኔ ስኬት ቁልፉ ትምህርት ስለሆነ ለነብያችን አለይሂ ሰላቱ ወሰለም ቁልፉን ነው የሰጣቸው ማንኛውም ሰው ስልጣኔ ማማ ላይ መድረስ የሚፈልግ ማህበረሰብ ሶሳይቲ ኔሽን اقرا باسم ربك الذي خلق اقرا وربك الاكرم የሚለውን ሐሳብ ሊኖረው ይገባል ንባብ ዕውቀት ማንበብ
የስልጣኔያችን ቁልፍ ነው የሰጠን መጀመሪያ ኢስላም ሱብሃንአላህ ብዙ ሰዎች በዘመናዊ ዓለም ላይ ኢስላም አንሲቪላይዝድ አድርገው ያስባሉ እስልምና ያልሰለጠነ አድርገው ያስባሉ የሚገርመው ግን የመጀመሪያ አያቶች የወረዱት የስልጣኔ መክፈቻው ቁልፍ ነው የተሰጠን ሱብሃንአላህ ተሽሪፍ عظيم ነው በጣም የሚገርም ነው ወረቡከል አክረም ያላህ ያክረምነቱ መገለጫ የጌታ የቸርነቱ the generosity ያላህ ቸርነት በርካታ ያላህ ቸርነት መገለጫ ብዙ ነው የቸርነቱ መገለጫ መካከል አንዱ ሱረቱል ኢቅራ ላይ ያቀረበው አላህ الذي علم بالقلم ነው በብዕር ያስተማረ ነው እያንዳንዳችን በብዕር የተማርነው ትምህርት ክሬዲቱን የወሰደው አላህ ነው እኛ እየተማርን ነው እኮ አይደል እኛ እናንተ አእምሮ ውስጥ ያለው ማንኛውም ዕውቀት ክሬዲቱን የሚወስደው አላህ ነው ያአላህ ምክንያቱም knowledge is the property of Allah ዕውቀት ያላህ ንብረቱ ነው ያላህ ነው ዕውቀት የኛ ዕውቀት ምንም ነገር የለም ለዛ ነው እኮ መላእክቶቹ لا علم لنا الا ما علمتنا انك انت العليم الحكيم ያሉት ሱረቱ በቀራ ምዕራፍ 2 ቁጥር 32 ላይ መላእክት በአጠቃላይ አላህ አንተ ካሳወከን ዕውቀቶች የምናውቀው ነገር የለም ነው ያሉት humble ነው የሆኑት they were humble before God በአላህ ፊት በጣም humble ነው የሆኑት لا علم لنا نفع الجنس العلم ዕውቀት የሚባል ነገር ከነሱ ሪጀክት ነው ያደርጉት ዕውቀት الا ما علمتنا አንተ ካስተማርከን በስተቀር መላእክት ይሄን ብለዋል የኛም ዕውቀታችን በሙሉ ላይ አላህ ነው በሌላ አባባል እኛ ዘንዳ ያለው ዕውቀት የአላህ ያለ አክረምነቱ ማኒፌስቴሽን ነው መገለጫው ነው ዋው so beautiful ነው ማሻአላህ አላሁ አክበር ሱብሃንአላህ የአላህ የአክረምነቱ የቸርነቱ መገለጫ ምንድነው አልኳችሁ እኛን በብዕር ማስተማሩ ነው ማንኛውም ዕውቀት የአላህ ያክረምነቱ መገለጫ ነው علم الانسان ما لم يعلم ይላል ቀጥሎ ሱብሃንአላህ በጣም ቁርአን አጂብ ነው ይሄ اقرا وربك الاكرم الذي علم بالقلم በቀለም ያስተዋል ፔን it's a very powerful tool ነው ብዕር ኃይለ ብርቱ የሆነ መሳሪያ ነው ሰይፍ ሰውን አንገትን ቀልቶ በሰይፍ ሊገደል ይችላል ሰይፍ ሰው ይገላል ፔን ብዕር ግን it kills ignorance ማህይብነትን የሚገል ነው ማህይብነትን የምናርደው በብዕር ነው Allah ማህይብነት የሚታረድበት it kills it's like a sword that can kill the ignorance of humanity የሰው ልጆችን ማህይብነትን የሚያርድ የሆነ ሰይፍ ነው ለነብዩ አለይሂ ሰላቱ ወሰለም የገለጠላቸው ይህ ምንድነው በብዕር አላህ አስተምሯል በብዕር ነው አላህ የሰው ልጅ ያስተማረው ሰይፋችን ብዕራችን ነው ሰይፋችን ዕውቀታችን ነው it's a primary የሆነ እንትናችን ነው መሳሪያችን ነው ዕውቀት ፓወርፉል የሆነ ቱል ነው በጣም ነው የሚገርመው الذي علم بالقلم علم بالقلم በሚለው ነው አላህ የሰው ልጆች ከማይብነት ጨለማ the darkness of ignorance to the world of light ይሄ ከማይብነት ከጨለማ ዓለም ወደ ዕውቀት ብርሃን ወደ ዕውቀት the light of knowledge ምንለው ወደ ብርሃናዊ ዕውቀት ወደ ብርሃን ዕውቀት ያወጣው በብዕር ነው الذي علم بالقلم علم الانسان ما علم يعلم የሰው ልጅ አላህ አስተምሯል በፍጹም ሊያቀው የማይችለው የሆነውን ነገር it's impossible ነው የሰው ልጅ impossible ሊያቀው የማይችለው ነገር አላህ በመጽሐፉ አሳውቆታል አላህ በዕውቀት አሳውቆታል የሰው ልጅ ኦሪጂናል ስቴት የሚባል ነገር አለን ኦሪጂናል ስቴታችን ማንነታችን ኦሪጂናል ስቴታችን ኢግኖራንስ ነው ሰው የተባለ በሙሉ ዋናው ማንነቱ ጃሂል ነው ኦሪጂናል ማንነታችን ጃሂልነት ከዛ አላህ قل هو الذي انشأكم كونوا وجعل لكم السمع والابصار والافئده قليلا ما تشكرون አላህ ግን ማቹርድ ያደርገናል قل هو الذي انشأكم ማለት አላህ through time ማቹርድ ያደርጋል intellectually ማቹርድ ያደርጋቸዋል ማለት አእምሮአችን እየበሰለ ይመጣል እንጂ እኮ ህፃን እያለን እናንተ እሳቱን ካልያዝ ነው ብለን ስናስቸግር ቤት አረ ያቃጥላል ተበለ በስንት መከራ ተይዘ ምናምን ካልነካውት ምናምን ለምን እንትን ጃሂልነት ኦሪጂናል ስቴታችን ነው ከዛ ኦሪጂናል ስቴት ከጃሂልነት አላህ ወደ ዕውቀት ያመጣል
الذي علم بالقلم علم الإنسان ما لم يعلم يسول impossible ሊያውቀው የማይችለውን ነገር አላህ አውጥቶታል እና አላህ ከጨለማው የማህይብነት ዓለም ወደ ማወቅ ዓለም የሰው ልጅን አምጥቶታል የሚገርመው ነው ሱረቱል ኢቅራ የሰው ልጅ ይላል አስባችኋል ኢቅራ بسم ربك الذي خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم ቢያንስ ኢንሳን ሁለት ጊዜ ያለው ለምን القرآن الخطاب من الله تبارك وتعالى للناس جميعا القرآن كالله يمتع نغغر ነው كالله يمتع رسالة ነው for the entire humanity ዘር ቀለምን ቋንቋን ጾታን ሃይማኖትን ሳይለይ ሰው ለተባለው በሙሉ መድኃኒት ሊሆነው ነው ሰው የተባለው በሙሉ በውስጡ ያለውን ኢግኖራንስ ጃሂልያን ሊገልለት የመጣ ነው ሰው የተባለውን በአጠቃላይ በውስጡ ያለውን ጨለማ ገፎ ብርሃን ሊያለብሰው ነው ዳስ ቁርአን የመጣው ለሰው ነው ለሙስሊም አይደለም ለሰው ባጠቃላይ ነው የዛኔ ቁርአንን ሲቀበለው ሙስሊም ይሆናል الذي استسلم لربه ለጌታው እጅ ሰጠ ማለት ነው ቁርአን በጣም ውብ ነገር ነው አሁን ከኔ ጋር ልብ ብላችሁ this is very important ይሄ በጣም ወሳኝ ነገር ነው اقرا باسم ربك الذي خلق الانسان من علق اقرا وربك الاكرم አሁን አላህ ለነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያስተማራቸው ያለው ለነብዩ አለይሂ ሰላቱ ወሰለም ያስተማራቸው ያለው ኢስላሚክ ኤጁኬሽናል ፊሎሶፊ ነው ለነብዩ ሰለላሁ ዐለይሂ ወሰለም አላህ ያስተማራቸው ያለው ስለ ዕውቀት ስለ ንባብ ስለ ትምህርት ታላቅነት ነው የመጀመሪያው ሪቪሌሽን የመጀመሪያው ወህይ ነው አላህ ለመጀመሪያው ሰው ለአደም አለይሂ ሰላም ምንድነው ያደረገለት ታውቃላችሁ ለመጀመሪያው ለአደም ሱረቱል በቀራ ምዕራፍ 2 ቁጥር 30 ብትከፍቱ ወዐለመ አደም አስማአ ኩላሃ አላህ ለአደም የነገራቶችን ሁሉ ስም አስተማረው ይላል የመጀመሪያው ነብይ አደም አለይሂ ሰላም ከአላህ ዕውቀትን ተምሯል ወዐለመ አደም الاسماء كلها አላህ አደምን አስተምሮታል በጣም ትልቅ እኮ ስናነበው እኛ ቀላል ካደረግነው ነው እንጂ በጣም it's a very deep idea ነው ጥልቅ አላህ ነው ያስተማረው አደምን ይያለን ነው አላህ አደምን አስተማረው ወዐለመ አደም الاسماء كلها አሁን ደግሞ የመጨረሻው ነብይ አለይሂ ሰላቱ ወሰለም ለሳቸው ደግሞ ያወረደው ሪቪሌሽን አምስቱ አያቶች ስለ ኢቅራ ነው ስለ ንባብ ነው የሚያወሩት ስለ ዕውቀት ነው የሚያወሩት ስለ ትምህርት ነው የሚያወሩት اقرا باسم ربك الذي خلق الانسان من علق علم الانسان ما لم يعلم የሰው ልጅ ሊያውቀው የሚችለው ኢምፖሲብል ሊያውቀው የሚችለው ነገር አላህ ያሳወቀ ነው የመጀመሪያው ነብይ ዕውቀት ተሰጥቶታል የመጨረሻው ነብይ አለይሂ ሰላቱ ወሰለም اقرا باسم ربك الذي የሚል አያት ተሰጥቷቸዋል it's so beautiful ነው የመጀመሪያው ሰው አደም አለይሂ ሰላም ነው የመጨረሻው ነብይ አለይሂ ሰላቱ ወሰለም በዕውቀት ውስጥ አላህ ያስተሳሰራቸው መንገድ so epic ነው በጣም የሚገርም ነው አሁን አንድ ሚስጥርን የምንፈታበት ሰዓት ደርሷል እሱ ምንድነው اقرا باسم ربك الذي خلق الانسان من علق ለምንድነው ያለው የሰው ልጅ ከረጋ ደም የፈጠረ ጌታ ነው ያለው ለምንድነው ለምን የሰው ልጅ ከአፈር ነው የፈጠረው ለምን አይደለም خلق الانسان من تراب ወይም خلق الانسان من نطفه ለምን خلق الانسان من علق ምክንያቱ ይሄ ነው የሰው ልጅ የዚህ ሁለተኛው አያ ምላሽ አምስተኛው አያ ላይ ነው ያለው علم الانسان ما لم يعلم ይላል የሰው ልጅ የማያውቀውን ነገር አሳውቆታል የሰው ልጅ by nature ዕውቀት ሲያገኝ በዕውቀት ሙሉ መሆን ሲጀምር attitude ይቀየራል he will become egoistical the egoistical personality will be born ኩራተኝነት ይወለዳል egoistical ይሆናል ኩራተኛ ነው እኔ ከሁሉም አውቃለሁ የሚል ስሜት አለ አትምከሩኝ ይላል እኔ አዋቂ ነኝ ይላል full of himself ይሆናል በራሱ የተብቃቃ አርጎ ያስባል በእውቀት ስለዚህ ይሄ የኩራተኝነት ስሜት እንዳይመጣ በነገራችን ላይ ዕውቀት has a great power to make humans egoistical ሰዎችን ኩራተኛ እንዲሆኑ የማድረግ አቅም አለው ዕውቀት ግን ዕውቀት ባህሪው ሆኖ አይደለም ሰዎች ዕውቀትን የሚገነዘቡበት ዕውቀትን ፐርሲቭ የሚያደርጉበት ስለ ዕውቀት የሚረዱበት መንገድ ነው ያንን የሚያደርገው ሰዎች ስለ ዕውቀት የሚረዱበት መንገድ ዕውቀት ከሌሎች የበላይ የመሆንበት መሳሪያ ነው ብሎ ካሰበ he will become egoistical ኩራተኛ ይሆናል አይ ዕውቀት ፐርስፔክቲቭ ለዕውቀት ያለኝ እይታ ሌላ ነው ብሎ ደግሞ ካሰበ ኩራተኝነት ከሱ ይወገዳል ስለዚህ ሰዎች ስለ ዕውቀት ያላቸው ፐርሴፕሽን እይታ ባህሪያቸውን ዲተርማይን ያደርጋል ባህሪያቸውን ይወስናል አላህ ምን ይላል መሰላችሁ በሱረቱ ኢቅራ ውስጥ
خلق الإنسان من علق علم الإنسان ما لم يعلم እውቀት ያለ ሰው በፍጹም እንዳትኮራ ምክንያቱም አንተ እውቀት አለኝ ብለህ የምትኮራው ሰው ከለታት አንድ ቀን once upon a time ከለታት አንድ ቀን በእናት ማህፀን ግድግዳ የተንጠለጠልክ ስጋ ነበርክ clothing a clinging cloth ነበርክ አንተ ማለት ያ ነህ እኔ ማለት ያ ነኝ ኻሊድ once upon a time በእናት ማህፀን ግድግዳ ውስጥ የረጋ ደም ነበርክ this is so powerful it crushes your egoistical personality ያለን የኩራተኝነትን ስሜት አውልቆ መሬት ነው የሚጥለው ስብርብሩን ነው የሚያወጣው علم الانسان ما علم ያለው ልታቆም ማትችለው ነገር ነው ማወቅ ያቻልከው ስለዚህ ኩራተኝነትን የሚያስወግድ ነው خلق الانسان من علق so beautiful ነው በጣም ውብ የሆነ አገላለጽ ነው በጣም ለምንድን ነው ታዲያ በእውቀት ምክንያት ሰዎች ኢጎስቲካል ቢሄቪየር የሚኖራቸው ኩራተኛ የሚሆኑት ምክንያቱም lack of the true understanding of the nature of knowledge ነው የእውቀትን ትክክለኛ ተፈጥሯዊ ባህሪውን ካለ መረዳት ነው የእውቀትን ዓላማውን ካለ መረዳት ነው اقرا باسم ربك الذي خلق እስከ አምስተኛው ያለው አያቶችን በደንብ ካያችሁ the Islamic educational philosophy እስልምና እውቀትን ንባብን ፍልስፍናው ምንድነው ከተባለ እውቀት ዓላማው ግቡ ሁለት ነው አንደኛው ለخدمة الخالق ሁለተኛው ለخدمة المخلوق ነው አንደኛው አላህን ለመታዘዝ አላህ ያዘዘውን ነገር ለመፈጸም እውቀት በጣም አስፈላጊ ነገር ነው ለخدمة الخالق ነው ስንል to serve God ነው ስንል ለአላህ ለክብሩ ልንሰግድለት ለአላህ ለክብሩ ልንወድቅለት እውቀት ያስፈልገናል አላህን ማወቅ ያስፈልገናል ሁለተኛ ለخدمة المخلوق ነው አልኳችሁ ባወቅነው እውቀት ሌሎችን ልንካድም ነው ሌሎችን ልንጠቅም ነው ምሳሌ ሱረቱል ኢቅራ ውስጥ 13 ጊዜ ስለ ነብዩ ሰለላሁ ዐለይሂ ወሰለም መወሳቱን እስከዛሬ ሱረቱል ኢቅራ ስትቀሩ ምን ያህል ጊዜ ኖቲስ አርጋችሁት አስተውላችሁት ታውቃላችሁ በዚህ ሚንበር ላይ በዚህ ፕሮግራም ላይ ይሄንን ሐሳብ ካገኛችሁ ቢያንስ እኔ የተረዳሁትን 13 ጊዜ ነብያችን አለይሂ ሰላቱ ወሰለም ሱረቱል ኢቅራ ላይ ያናገረበትን እውቀት እናንተ ጋር ማሻገር ከቻልኩኝ هذا لخدمة الناس ማለት ነው لخدمة الآخرين ማለት ያ ነው by the way በጣም የሚደንቀው ነገር the Greek ከዚህ በፊት አንድ ጽናት ሳጠና ነበር what is the ultimate goal of education in the old philosophies በቀደምት በነበሩ ፍልስፍናዎች የትምህርት ፍልስፍናው ምንድነው እና ግሪክ ፊሎሶፊ ስለ ትምህርት ያላቸው እንትን አንብቤ በጣም ነው የገረመኝ ግሪኮች በግሪክ ያው ፍልስፍና ሀገር ናት ፍልስፍና የተወለደበት ሀገር ነው ግሪክ እና በግሪክ በፍልስፍናው ዘመን ላይ the philosophy of education for the Greeks ለግሪኮች የትምህርት ፍልስፍና ማለት you learn to serve the society ነው ማህበረሰቡን ለማገልገል ነው የምትማረው ተብሎ ነው ሰው የሚማረው አይገርማችሁ ህፃናቶች ሲማሩ ትምህርት የሆነ ፊልድ ነው የሚመርጡት የሆነ ፊልድ ከነሱ ጋር አብሮ የሚሄደውን የሆነ ፊልድ ይመርጣሉ ሁሉም ትምህርት አይደለም የሚማሩት የሆነ ፊልድ ይመርጣሉ በዛ ፊልድ ላይ ማስተር ያደርጉታል ብቃት ያለው ሲሆኑ ማህበረሰቡን በዛ ጉዳይ ላይ ይጠቅማሉ የግሪክ ፍልስፍና ውስጥ ሰዎች ትምህርት የሚማሩት ማህበረሰባቸውን ሊጠቅሙ በጣም የሚገርም ሐሳብ ነው ወደ ቁርአናችን ስንመለስ ቁርአንም ሌሎችን እንድንጠቅምበት ነው እውቀትን ከአንደኛው እስከ አምስተኛው ያለው የመጀመሪያው ሴክሽን አያቶች ውስጥ ምንድነው የምንረዳው اقرا باسم ربك الذي خلق ብሎ እስከ መጨረሻው ያለው علم الانسان ما لم يعلم እስከሚለው ጀነራላይዝድ ስናደርገው ማለት ነው የመጀመሪያው የነብያችን አለይሂ ሰላቱ ወሰለም ነው የቁርአን ዲፕ ሪሌሽንሺፕን ያየንበት ነው በመጀመሪያው ሴክሽን ውስጥ በመጀመሪያው ክፍል ውስጥ ከቁጥር 1 እስከ 5 ባሉ አያቶች ውስጥ የተማርነው ነገር መሰረታዊ ነገር አንደኛ በነብያችን አለይሂ ሰላቱ ወሰለምና በቁርአን መካከል ያለው ዲፕ ሪሌሽንሺፕ አይተናል የዚህም ፕሮግራም ዓላማው ይሄ ነው በቁርአን ታላቅነት ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ታላቅነት መግለጽ ነው اقرا باسم ربك الذي خلق علم الانسان ما لم يعلم እስከሚለው ውስጥ ይሄንን አይተናል ከነብዩ ሰለላሁ ዐለይሂ ወሰለም ጋር ቁርአን ያለውን ጥልቅ ትስስር ሁለተኛ የእውቀትን አስፈላጊነት the Islamic education philosophy ምን እንደሆነ ተመረናል ያላህ ያክረምነቱ መገለጫው በብህር ማስተማሩ ነው ብለናል ነገር ግን what is the ultimate Quranic education የቁርአን what is the ultimate goal of education የትምህርት
የመጨረሻ ግቡ ምንድነው? የማንበብ መጨረሻ ግቡ ምንድነው? ይሄንን ፕሮግራም ይሄን ጥያቄ ዛሬ አልመልሰውም፣ በሌላ ክፍለ ጊዜ ነው የምመልስልኝ። ኦኬ ግን እያሰባችሁ ቆዩት። በቃ ቁርአናውን ይቅራ ቢስሚ ረቢከ ለዚ ኸለቅ ብሏል። ግን ማወቃችን ምንድነው? የመጨረሻ ግቡ ምንድነው ብላችሁ እንድታስቡበት ፈልጋለሁ። ኤኒዌይስ ቀጥሎ ያሉትን ሴክሽን 2 እንመልከት። ሴክሽን 2 ከቁጥር 6 ይጀምራል። ከቁጥር 6 እስከ 8 ያለው ሁለተኛው ክፍል ነው። ከላ ይላል አላህ፣ ይከልከል፣ ከላ ኖ ዌይ፣ በፍጹም እንደዚህ አይደለም ነገሩ። ለይሰ الامر كما تظنون፣ ነገሩ እናንተ እንደምታስቡት አይደለም። ኢነል ኢንሳን፣ የሰው ልጅ ቅንጣት ታክል ጥርጥር የለውም። ለየጥጋ የጥጋ ድንበር ያልፋል ነው። ለየጥጋ ላም ተውኪድ ይባላል። ሞር ኢንፈሳይዝ አድርጎ ነው ያቀረበው። የሰው ልጅ ድንበር ያልፋል አለ። ሰው ክሮስ ላይን ያደርጋል፣ ድንበር ያልፋል፣ ኦቨርቦርድድ ይሆናል፣ ድንበር ያልፋል ሰው። ለምን ያ ረብ? አን ረአሁ እስተግና ይላል። አን ረአሁ እስተግና፣ ራሱን የተብቃቃ አድርጎ ስለሚያስብ። አረበኛ ቴክኒካል የሆነ ነገር አለው። 7ኛው አያ እንዴት ላብራራው እንደምችል አላቅም፣ ግን እሞክራለሁ። ለማንኛውም ይሄ ከቁጥር 6 ጀምሮ ያለው ሐሳብ ስለምንድን ነው የሚያወራው? ከቁጥር 1 እስከ 5 ስለ ዕውቀት ነበር፣ ስለ ንባብ ነበር። ከ6 እስከ 8 ያለው ብለን ስናይ this is absolutely different subject ነው። ከቁጥር 5 ድረስ ካለው ሐሳብ ፍጹም የተለየ ነው። ስድስተኛው ሐሳብ ይዞልን የሚመጣው የሰው ልጅ it shows the deep human nature፣ የሰው ልጅ ጥልቅ የሆነውን ተፈጥሯዊ ባህሪን ያሳያል። it talks about the human psychology፣ የሰው ልጅን ሳይኮሎጂ፣ የሰው ልጅን ስለ ልቦና ያስቃኘናል። how the human psychology operates when they gain materials፣ ሰዎች ቁሳዊ ነገር ሲያገኙ አእምሯቸው፣ አስተሳሰባቸው፣ ስለ ልቦናቸው ምን አይነት ይሆናል የሚለውን ያሳየናል። የሚሆኑት 7ኛው አያ አን ረአሁ እስተግና፣ የሰው ልጅ ድንበር ያልፋል፣ ምክንያቱም ራሱን የተብቃቃ አድርጎ ስለሚያስብ። በእውቀት ምክር አያስፈልገኝም፣ አያችሁ፣ ምክር አይገባኝም፣ ማንም እኔ ማያዘዝ አይችልም፣ I got everything፣ እኔ ሁሉ ነገር ያለኝ ነኝ፣ ከሁሉ ነገር የተብቃቃው ነኝ፣ ከሰው እርዳታ አያስፈልገኝም የሚለው ስሜት ምን ይወልዳል? ኩራተኝነትን ይወልዳል። በጣም የሚደንቀኝ ነገር ምን እንደሆነ ታውቃላችሁ? ሱረቱል ኢቅራ ውስጥ አላህ ከእውቀት በኋላ ከትምህርት በኋላ ራሱን ካስተዋወቀን በኋላ የነብዩ ሰለላሁ ዐለይሂ ወሰለም ክብር ካሳየን በኋላ ያስተዋወቀን ነገር ቢኖር you have to deeply understand the human nature፣ ሰው እንደመሆን መጠን ምድር ላይ እንደመኖር መጠን በጣም መረዳት የሚገባህ ነገር ቢኖር አንዱ፣ ማወቅ የሚገባ ዕውቀት ቢኖር አንዱ የሰው ልጅ ሳይኮሎጂ ነው፣ የሰው ልጅ ስለ ልቦና ነው። how the humans operate፣ ሰዎች ኦፕሬት የሚያደርጉበትን መንገድ መረዳት አለብህ። የፈለገ የሳይንስ ዕውቀት ጥግ ቢደርስ፣ የኮምፒውተር ዕውቀት የላቀ ቢሆን፣ ሌሎች ነገሮችን ማስተር ያደረክ ብትሆን፣ የሰው ልጆችን ተፈጥሯዊ ስሜት ካልተረዳ፣ የሰው ልጆችን ስለ ልቦና ካልተረዳ፣ if you don't understand the human psychology በጣም ከባድ ነው፣ በጣም አስቸጋሪ ነው። የሰው ልጅን ሳይኮሎጂ መረዳት መሰረት ነው። በመጀመሪያው ወህይ ሱረቱል ኢቅራ ላይ የምናገኘው ይሄንን ነው። ኢንሻአላህ በሚቀጥለው ክፍለ ጊዜ ስንመጣ የሰው ልጅን ሂዩማን አንደርስታንድ ሳይኮሎጂ የበለጠ ለመረዳት ከሱረቱል ኢቅራ የምናየው ቀሪ ሐሳቦች ይኖረናል። اللهم صل وسلم وبارك على سيدنا وقدوتنا وحبيبنا محمد صلوات ربي وتسليماته عليه والسلام عليكم